ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ሁላችሁም ኦርቶዶክሳውያን እነዚህን ቪዲዮዎች በተረጋጋ መንፈስ ሆናችሁ ተከታተሉ። ብዙ ነገር የምንማርበት፣ ብዙ ነገር የምናገኝበት የሚያነቁ የሚያበረታቱ ቪዲዮዎች ናቸው። ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ስለ ታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆንም። ታቦትን ታቦት የሚያሰኙ ሶስት ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላል እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦትን የምናከብርበት ሶስት ምክንያት አለ። የመጀመሪያው ቅባሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበ እንካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት፣ ባርከው፣ ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት ነው። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከሶስቱ ሁለቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደግሞ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል፣ ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለ ወይ? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለ ወይ? ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተ ሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳ። ለምሳሌ በታቦቱ ላይ ቢያንስ ሁለት በኋላ አነሳዋለሁ መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች። እኛ ደግሞ ምስዋኡ ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል። የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦት የሚያሰኘው እነዚህ ሶስት ቁም ነገሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በአጠቃላይ ከኦሪየንታል አብያተ ክርስቲያናት ሸሽታችሁ ሸፍታችሁ አኩርፋችሁ የወጣችሁ በሙሉ ትመጣላችሁ። ማገዶ ጨርሳችሁ ቢሆን ግን ቤተክርስቲያናችንን እወቋት። እዛም ሆናችሁ አንብቡ። በበጎ በቅንነት በኩል ተረዱ። ቀና ሁኑ። እግዚአብሔር እንዲፈውሳችሁ፣ እንዲያስተምራችሁ፣ አይምሯችሁ እንዲከፈት ልባችሁ ቅን ይሁን። አትሳደቡ።
ተሳድባችሁ ሳይሆን የሚገባችሁ ልባችሁ መልካም አድርጋችሁ ነው። ቀድም ያነበብኩት ጥቅስ በራሱ በደንብ ነው የሚነግራችሁ። እግዚአብሔር ቅዱሳንን የሚረዳቸው ቅዱሳን ስለሆኑ ነው። አይምሯቸውን የሚከፍተው መልካም ስለሆኑ ትህትና ስላላቸውም ጭምር ነው። እና የእግዚአብሔርን መንገድ ለመከተል የእግዚአብሔርን ሐሳብ ማወቅ በቂ ነው። ሐሳቡ ምንድነው? እግዚአብሔር ሰው እንዲድን ነው አይደል? በየትም በኩል ይዳል፣ ምን ችግር አለው? እንዴት ከኔ ውጭ አይልም እግዚአብሔር። በአፈሩ በቅዱሳን በቅዱስ ጳውሎስ ጨርቅ ሲፈውስ አልነበር? በጥላቸው ሲፈውስ አልነበር? መዳን ግን በጌታ ነው አይደል እንዴ? ለምን በጨርቅ ተፈወሱ? ለምን ሰዎች በሽተኞች ዳኑ? ምድራዊ ፈውስ ስለሆነ እንደኛ እዚህ በስዕል ሰው በስዕል ፊት ይሰግዳል፣ ይጸልያል፣ ዳንኩኝ ሲል በጸበል ዳንኩኝ ሲል ኖ የሚያድን ኢየሱስ ብቻ ነው ትላላችሁ። በጨርቅም ድኗል ህዝቡ። ስለዚህ አንዳንድ ጊዜ ነገሮችን በቀናነት አይታችሁ በረከትን መካፈል እንጂ እንደው ልብን ባደንደን በቃ እንትን አይደለም። ወደ ደብተራው ፈተና ልምጣላችሁ። ደብተራው እንዴት እንደደፈራት ትንሽ በተወሰነ መልኩ እንዳብራራ ፈቅዳልኛለች። በተወሰነ መልኩ ነው፣ ሙሉ በሙሉ አይደለም። ተናግሬዋለሁ በወቅቱ። ግን ሰውየው መጨረሻ ላይ አይለኛ የሆነ ክፉ የሆነ አሟሟት ነው የሞተው ደብተራው። እሷ የምትለው በጌታ በኢየሱስም ወጋው ብዬ ነው የገደልኩት ነው የምትለው። ግን ደግሞ በሌላ ሰው እጅ ነው የሞተው እና ድግምት ሲደግም እንደለመደበት በዝሙት ሊወርቅ ሲሞክር፣ የሰው ሚስት ሊነካካ ሲሞክር በሰው እጅ ሞተ ነው የሚባለው። እና ልጅቷ እሱ ከተገናኛት በኋላ ግሎ ሲባስጨነቃት፣ እናትየዋ ማለት ነው ግሎ ሲባስቸገራት፣ ከባሏ ውጪ በሌላ ቦታ ሄዳ ከባሏ ጋር ተጣልታ ነበረ። ብዙ ቺት አርጋበት ነበረ። እሱም ደግሞ በዚህ የተነሳ ከቤት ወጥቶ ነበረ። ከዛ መልሳ ደግሞ እንደገና ሽማግሌ ልካ ይቅርታ ብላ መልሳ አምጥተው ነው አሁን በሰላም የሚኖሩት። ቤቱ የሷ ስለሆነ ብቻ አይደለም፣ ገንዘብ ስላላት ብቻ አይደለም። በአጠቃላይ ውስጥ ያለው ዋናው መንፈስ ኦነሩ መንፈስ የበላይነት ስሜት እንዲሰማት ያደርጋታል። ይሄ በንብረት ብቻ ሳይሆን በቃ አጠቃላይ ተፈጥሯ ራሱ ከባድ ነው። አግሬሲቭ ናት። ስትናገር ሆት ሆና ነው የምትናገረው። ስለ ጌታ የምትመሰክር ነው የሚመስላት። ስትናገር ቃሉ አስረግጣ ስትናገር እንትን ይመስላታል። በቃ መንፈስ ቅዱስ አድሮባት የምታወራ ነው ይመስላት፣ ግን አይደለም። ዛሬ ላይ ያላት ትህትና ዝምታዋን ብታዩት ይገርማል። የት ሄደ ያ ሁሉ ድፍረት፣ ያ ሁሉ ውጥጥ ማለት ከባድ ነው አይደል? እና ያ መንፈስ ግለው ሲባስጀምሯት በትዳሯ ላይ ሌላ ቦታ እንድትማገጥ አድርጓት ብዙ ችግር ውስጥ ከቷት ነበር። ብዙ ከደብተራው የመጣ መንፈስ እንደሆነ እርግጠኛ ናት። ለምን ከደፈራት በኋላ እስከ ተወሰነው ዓመታት ድረስ ያንን ነገር ስትናፍቀው ነበር። ሰውየውን ራሱ መስተፋቅር አድርጎባት እኮ ነው። ስትፈልገው ነበረ። ኢቭን ፈልጋው ሁሉ ሄዳ ነበር ያለበት ቦታ ድረስ። የለም እዚህ አይሰራም፣ ቅጥረኛ አይደለም ተብሎ ተነግሯት ነው የደነገጠችው። እዚህ ነው የምሰራው ማገለግለው ተናግሮ ማለት ነው። እንግዲህ ምናልባትም ቅባትና ጸጋ ከሚባሉት መካከልም ሊሆን ይችላልና በዚህ ልክ ብዙ ሰዎች አኩርፈው ከኦርቶዶክስ ተዋሕዶ ቤተክርስቲያን ይወጡ አሉና እግዚአብሔር ይማራቸው፣ እግዚአብሔር ይፈውሳቸው። ሰው ቤተክርስቲያንን ያጠለሻት ይሆናል፣ ግን የጠለሻውን ጥላሸት መጥረግ ነው እንጂ የሚያስፈልገው ጥላሸቱ ላይ ሌላ ጥላሸት መጨመር አስፈላጊ አይደለም። ሰውን አይታችሁ አትሂዱ። ጃምቦ ጨብጦ ውስኪ ጨልጦ በጮማ እየቆረጠ ምን እያለ በቃ ቤተክርስቲያን አሰደበ ብላችሁ የምታስቡ ከሆነ ሰው ነው፣ ስጋ ለብሷል። በቃ እሱም እየተሰናከለ ነው። አስማተኛና ድግምተኛውም ደግሞ ቤተክርስቲያን ፈቅዳለት አይደለም፣ በራሱ መንገድ ሄዶ ነው ያን ያደረገው። ጠምጥሟል፣ አዎ ጠምጥሟል። ቤተክርስቲያን ይወክላል፣ አዎ ይወክላል። አይወክልም አይባልም፣ ይወክላል። ጥምጣም ቤተክርስቲያን አይወክልም ብል እኔ ነበር አንደኛ የምሰደበው። ልክ ግን ያመነዘረ የሰከረ ካህንና አምሳሳይ ይሄ ቤተክርስቲያን አይወክልም ይላሉ። ስካሩ ነው የማይወክለው እንጂ ሰውየው ይወክላል ቤተክርስቲያንን። ለምንድን ነው የማይወክለው? ልብሱ መስቀሉ ይወክላል። አባት አይደል? ቤተክርስቲያን አባት አይደል? እንዲህ አይነት አባቶች ቤተክርስቲያን አይወክሉም ይላሉ። ድርጊቱ የሰውየው ድርጊት ያደረገው ነገር አይወክልም። ማንነቱ ግን የሰውየው አገልግሎቱ ግን በደንብ ስለሚወክል ቤተክርስቲያንን ባሰደባት ልክ መጠን መቀጣትና መታሰር አለበት፣ ወይም ደግሞ የሆነ ነገር መድረስ አለበት። አንድ ነገር እርምጃ መወሰድ አለበት። እስከ መቼ ድረስ ነው እንደዚህ የሚቀጥለው? እግዚአብሔር ይገስጻቸው እንደዚህ አይነት ሰዎችን፣ ልቦናቸው መልሶ መልሳ ወደ ቤቱ ይመልሳቸው። በቤት ውስጥም ከሆኑ ያሉት እዛውን ያለ ነው ቢሉ ልባቸውን እዛው ይመልስ። የሚቀበሉ ስጋና ደም ፈርዶ እነሱን ለእግዚአብሔር አጋንንቱን ለሲኦል ያድርግ። ሌላ ምንም ልናንች መቼም ሲኦል ይግባ አንልም። ስጋ ለበስ አጋንንት ከሆኑ ማጠርጋው ይወሰዳቸው። ግን ሰው ከሆኑ ግን የሰው ልብ ካላቸው ግን የሚራሩ ከሆነ ትውልድን እየጨረሱ ያሉት እንደዚህ አይነት ሰዎች ናቸውና እግዚአብሔር ልቦናቸውን ይስጣቸው። ግርማ የሚባሉትን እዚህ አይደለም ይመጣሉ። አንድ አጥማቂ ክህነት አለው የለውም ጭቅጭቅ ነበር፣ አለው የለውም ሲባል ማለት ነው። እና እውነተኞቹ ቤተክርስቲያን ሰዎች እንደሌለው ስለሚያውቁ
የለው የሚለው መረጃ በጣም ወጥቶ ነበር። ስለዚህ አጥማቂ ብዙ ዘመን ሲያጠምቅ የኖረ አጥማቂ ፋይናሊ ይሄው የክህነት ማስረጃ ብሎ በቅርብ ዓመት የተሰጠው እንደሰማችሁት ነው። መቼ ነው መገፋፋቱን የምታቆሙት? ቤተክርስቲያን ላይ ስለ ትውልዱ ስለ ምስኪናን ወንድሞች እህቶች በየክለቡ በነፍስም በስጋም ስለሚጠፉት ወንድሞች እህቶች በጫት ሱስ ተይዘው በመጠጥ ሱስ ተይዘው በዝሙት ተይዘው በተለያየ አሽከላ ውስጥ ተይዘው ላሉት ወጣቶች የሚያዝንላቸው ማን ነው? የመናፍስቱን ዓለም አሰራር ሊገልጡ ከእግዚአብሔር ቢሰጡ ያናንተ ያጸጋ ስለሌላችሁ ስለ መናፍስቱ ዓለም አውቃችሁ ዘመኑን መዋጀት ስላልቻላችሁ እሳቸው ዘመኑን ዋሽተው እግዚአብሔር ቢያስነሳቸውና ሚስጥርን ቢገልጡ የሚያንጨረጭራችሁ ነገር ምንድነው? አርፋችሁ ለምን ወንጌላችሁን አሰብኩም? ለምን ለትውልድ ሐሳቢ ተመስላላችሁ? እናንተ ይህንን ማድረግ አትችሉም። አበቃ። ጸጋ ልዩ ልዩ ነው ይባላል አይደል? እግዚአብሔር ለፈቀደው ጸጋን መስጠት ይችላል። ለእብድም ጸጋ መስጠት ይችላል። ሁላችንም ያለ ጸጋ የተፈጠረ የለም። ስለዚህ የምእመናኑ ጉዳይ አስጨንቋችሁ አይደል? እንደዚህ አድርጎኛል እንደዚህ አድርጎ ምንም ሊያረጓችሁ ይችላሉ። እኔ የማወራው ትውልድን ከማንቃት አንፃርና አሁን መሬት ላይ ሳይቀር ያለው እውነታ ምንድነው? በቤተ ክርስቲያኒቱ ሳይቀር ያለው እውነታ ምንድነው? በቤተ ክርስቲያኒቱ ላይ ጸጋ መንፈስ ቅዱስ ነው አሁን ያለው ወይስ ሰይጣን ነው ሰልጥኖ ያለው? መንበር በመንለው ዙፋን በመንለው ላይ ያለው እግዚአብሔር መንፈስ ነው ወይስ እናንተ ላይ የሰለጠነው በአገልግሎት ስም የሰለጠነው ሰይጣን? ጥያቄውንም መልሱንም ለእናንተ። ከትዕቢታችሁ መቼ ነው ዝቅ የምትሉት? ከትምክታችሁ መቼ ነው ዝቅ የምትሉት? መቼ ነው ትውልዱ እንዲነቃ መንገድ የምትከፍቱት? እናንተ ሰይጣን ስለሌለባችሁ ለዛ ነው የሌላውን መዳን መንገድ የምትዘጉት። ለማንኛውም አሁንም ትውልዱ ያሳዝናችሁ። እኔ ስለ ትውልዱ ነው የማወራው። ሰላማችሁ ይብዛ። ይህ የኦርቶዶክስ ቤተክርስቲያን ፍሬ ነው። ይህንን ስል እምነቱን ለማጥላላትም ሆነ ለማጠልሸት ሳይሆን ቤተክርስቲያኗ መጠጥን በግልጽ ስለምትፈቅድ ነው። መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። በተጨማሪም ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድህና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ በማለት አስካሪ መጠጥን ያበረታታል። አለማወቅ ደፋር ያደርጋል እንደተባለው ይህ ወገናችን የራሱ መጽሐፍ አንብቦ ስለማያውቅ ስለ አስካሪ መጠጥ ቁርአኑ ላይ የተጻፈውን የተወሰነ እናሳየውና ክርስቲያንና ላይ የሚያነሳቸው ሐሳቦች ወደ በኋላ እንመለስባቸዋለን። ሱራ 16:67 ላይ እንዲህ ይላል፣ ከዘንባባዎችና ከወይን ፍሬዎች እንመግባችኋለን፣ መጋቢው አላህ ነው። ከእርሱ ጠጅንና መልካምን ምግብንም ትሰራላችሁ፣ በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ ይላል። ስለዚህ የወይን ጠጅና ምግብ ከወይን ፍሬዎች መስራት በቁርአኑ መሰረት ምንድነው? ለሚያስብና ማስተንተን ለሚችል ሰው ከአላህ ዘንድ የሆነ ተአምር ነው። ይህ መጠጥ ምን አይነት ነው? ይሄ ጠጅ ምን አይነት መጠጥ ነው የሚለው ምክንያቱም የሚያሰክር አይደለም ብለው ሰውን እንዳይሸውዱ ተፍሲራቶቹ የትኛውን ብትመለከቱ የሚያሰክር መጠጥ እንደሆነ ይናገራሉ ሁሉም ተፍሲራቶች። ለናሙና ያክል ግን ተፍሲር አልጀላለይን ይህንን ሱራ ሲፈስረው ምን ብሎ ይናገራል? ኤንድ ኦፍ ዘ ፍሩትስ ኦፍ ዴት ፓልምስ ኤንድ ዋይንስ ኦር ቫይንስ ኬም ፎርዝ ኤ ፍሩት ፍሮም ዊች ዩ ድሮ አን ኢንቶክሲካንት a wine that intoxicates ይላል። ምን ማለት ነው? ከወይን ጠጁ የሚያሰክር መጠጥ ትሰራላችሁ ማለት ነው ይላል። ኦኬ፣ ይህ የተጠቀመበት የአረብኛ ቃል ራሱ ቨርባል ናውኑ ምን ይላል? ሳክራን ነው። ኢንቶክሲካንት ማለት የሚያሰክር መጠጥ ነው ይላል። ሶ ይህንን አያ ደግሞ የወረደው ፕሮሂቢት ከመደረጉ በፊት ነው ይላል። ስለዚህ አስቀድሞ የሚያሰክር መጠጥ ከጠጅ ከወይን መስራት በአላህ ዘንድ በቁርአን ዘንድ ምን ነበረ ማለት ነው? ተአምር ነበረ ማለት። ይህ ብቻ አይደለም። ነብያቸው የመጀመሪያ ሚስቱ ከድጃን ያገባት ምን አድርጎ ነው ማለት ነው? አባቷን አስክሮ ነው ማለት ነው። ይሄንን የት ላይ እናገኘዋለን? ሲራት ረሱልላህ ኢብኑ ሻቅ ማለት ነው መጽሐፍ ገጽ 192 ላይና
ታሪክ አልጠበሪ ወይም ደግሞ ሂስትሪ ኦፍ አልጠበሪ ቮሊዩም 7 ገጽ 49 ላይ በሚገባ እንመለከተዋለን። እንዲህ ይላል። አልዋቂዲ እንደተናገረው ከድጃ ምን ታደርጋለህ መሐመድን ለማግባት በምትፈልግበት ሰዓት እንግዲህ በጣም የተከበረች የተወደደች ሀብታም የሆነች ሴት ነበረች እና ብዙ የቁረይሽ ወንዶች ሊያገቧት የሚፈልጉ አይነት ሴት ነበር። ስለዚህ መሐመድን ሊያጋባት እንደማይችል የታወቀ ነው። ሰው ምን አደረጉ? መሐመድና ከድጃ ማለት ነው አባቷን አስክረው እንዳጋባት አድርገው ድራማ ሰርተው ከድጃን ያገባታል። ሶ በጣም ሀብታም ይሆናል ከእርሷ የተነሳ ማለት ነው። እና አላህ ራሱ ይሄንን ይናገራል። የእሷ ሰራተኛ ነበረ። ከዛ በኋላ እርሷን አግብቶ ነው ሀብታም የሆነው መሐመድ ማለት ነው። በጣም የሚያሳዝነው ይህ ወገናችን ያለማወቁ ጥግ የሚያሳየው ምንድነው? ሙስሊሞች ተስፋ የሚያደርጉት እንኳን የሴተኛ አዳሪ ህይወትና የሰካራሞች ህይወት መሆኑ አለማወቁ ነው። እንግዲህ ተስፋ የሚያደርጉት በገነት ሱራ 37 ከቁጥር 44 ጀምሮ እንደምንመለከተው ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰሳሉ ይላል። ያው እንደ ሴተኛ አዳሪ አልጋ ይዘው የሚጠብቋቸው ሴቶች እንዳሉ ይናገርና ዝቅ ብሎ 45 ላይ ምን ይላል? ከሚመነጭ ወይን ጠጅ በያዘ ብርጭቆ በእርሱ ላይ ይዞሩባቸዋል ይላል። እነዚህ ሴቶች ወይን ጠጅ እየያዙ ወንዶቹን ምን ይሏቸዋል? ይዞሯቸዋል ማለት ነው። ነጭ ለጠጪዎችም ጣፋጭ ከሆነች ይላል ነጭ የሆነ የወይን ጠጅ እያመጡ ያጠጧቸዋል ወንዶቹ ይላል። ሱራ 56:18ም ተመሳሳይ ሐሳብ እናገኛለን ማለት ነው። ወደ ክርስትና ወደ አነሳው ሐሳብ ስንመለስ መጽሐፈ ምሳሌ ምዕራፍ 31 ከቁጥር 6 ላይ ቅዱስ ዮሐንስ አፈወርቅ የኤፌሶን መልእክቱ በሚያብራራበት ሆሚሊ 19 ወይም ደግሞ ድርሳን 19 ላይ እንዲህ ብሎ ይናገራል። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት ይጠጣ፣ ድህነቱንም ይርሳ ይልና በትክክልም ተስፋ መቁረጥን እና ኃይለ ቃልን መናገር ማስወገድ ስለሚያስችል እና ደመናነቱ ወይም የከበደንን ነገር ከግንባራችን ስለሚያስወግድ ነው ይልና መዝሙረኛውም ወይን የሰውን ልብ ደስ ያሰኛል ብሎ በመዝሙር 103 ከቁጥር 4 ተናግሯል። ታዲያ ወይን ስካርን የሚያመጣው እንዴት ነው ብሎ ሰው ሊጠይቅ ይችላል። አንዱ ያው ተመሳሳይ ወይን ሆኖ ተቃራኒ ውጤቶች ሊያስከትል አይችልም ይልና ስለዚህ በእርግጠኝነት ሰካራምነት የመነጨው ከወይኑ አይደለም ከልክ በላይ ከመጠጣት ነው እንጂ ይላል። ስለዚህ ወይን ለሰውነት ጤና ከመስጠት ውጪ ለሌላ ለምንም ዓላማ አልተሰጠንም። ዳሩ ግን ይህን ያለ አግባብ በመጠቀም ዓላማውንም አጨናግፈነዋል። ሆኖም ብሩኩ ሐዋርያችን ለጢሞቴዎስ ምን እንደጻፈና እንደተናገረ በተጨማሪ አድምጥ፣ ስለ ሆድህና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ ብሎ ተናግሯል። ስለዚህ በአጭሩ ሲመለስ መጽሐፍ ቅዱስ ላይ የወይን ጠጅ ለአንድ ፐርፐዝ ብቻ ተጠቅመውታል፣ ወይም ደግሞ አይሁዳውያንም የሚጠቀሙበት ዓላማ ነበር። ሰው በከባድ በሽታ በከባድ ህመም ሲታመም ህመሙን እንዲረሳ፣ ለምሳሌ በስቅላት በግርፋት ለሚቀጡት የርህራሄ መገለጫ ህመሙ እንዳይሰማው የወይን ጠጅ አጥተው ህመሙን እንዲረሳ ያደርጉት ነበር። ከዛ በተጨማሪ ደግሞ ሐዋርያ ቅዱስ ጳውሎስም እንደተናገረው ለሆድ ህመም ለመድኃኒትነት እንድንጠቀመው እንጂ ጠጥተን ራሳችን እንድንስትበት አይደለም ማለት ነው። ለዛ ነው እውነተኛው የወይን ጠጃችን መንፈሳዊ ፈውስን መንፈሳዊ ደህንነት የሚሰጠን ጌታችን ኢየሱስ ክርስቶስ እውነተኛው የወይን ግንድ ተብሎ ዮሐንስ ወንጌል ምዕራፍ 15 የተጠቀሰው ማለት ነው። ወስብሐት ለእግዚአብሔር። እኔ የምላችሁ እንደዚህ አይነት መጠጦችን ለልጆች የምትሰጡ እንደዚህ አይነት በፋብሪካ የተመረቱ የማንጎም ይሁን የብርቱካንም ይሁን የአፕል እንደዚህ አይነት መጠጦችን የምትሰጡ ቤተሰቦች እባካችሁ ተጠንቀቁ። እባካችሁ ለልጆቻችሁ አስቡ። ይሄ በጣም ዴንጀረስ ነው። ለልጆች በጣም አደገኛ ነው። በሽታ የመከላከል አቅማቸው ዜሮ ነው የሚከተው። እባካችሁ አብዛኞቹ ልጆች ህፃናት፣ ወጣቶች ከ18 ዓመት በታች የሆኑ ሰዎች ልጆች ማለት ነው ኩላሊታቸው ፌል አረገ፣ ስኳር ያዛቸው፣ የሆነ ችግር ገጠማቸው ምናምን ትላላችሁ። ፕሊስ እባካችሁ ልለምናችሁ ዛሬ እንደው ከቻላችሁ ተባብራችሁኝ ሪፖስት አድርጉት፣ ላይክ አድርጉት፣ ወይ ኮሜንት አድርጉት። ለጓደኞቻችሁ ለቤተሰብ ጓደኞቻችሁ ለተፈለገው ሰው ጋር እንዲደርስ ሼር አድርጉ። እንደዚህ አይነት መጠጦችን ለልጆቻችሁ አትስጧቸው። በፋብሪካ የሚቀነባበሩ የማንጎ የኦሬንጅ እና የአፕል እና የመሳሰሉትን አትስጧቸው ለልጆች እባካችሁ። እችን ማንጎ ከምትሰጧቸው ይሄን ማንጎ ከምትሰጧቸው እችን ብርቱካን አያችሁ፣ እችን አንዷን ዘለላ ብትሰጧቸው ከዚህ የበለጠ ጥቅም ያገኛሉ። እባካችሁ አብዛኛው ልጅ ያለ እድሜው
ያለ እድሜው ስኳር በሽተኛ፣ ያለ እድሜው ኩላሊት ችግር ቆመው ለተወሰነ ደቂቃ እንኳን እንዳይቆሙ እያደረጋቸው ነው። ፕሊስ እባካችሁ አትስጡ ለልጆቻችሁ። በሽታ የመከላከል አቅማቸው የተለያየ በልጅነታቸው ማድረግ የሚችሉትን ነገሮች ሁሉ እንዳያደርጉ እያደረጋቸው ነው። እንቅልፍ እንኳን በአግባቡ አይተኙ። ከፍተኛ የስኳር መጠን አለው። ይሄ የኦሬንጅ ጁስ፣ ማንጎ ጁስ ከፍተኛ የስኳር መጠን አለው። በፋብሪካ ፕሮሰስ አድርጎ የሚመረተው። ያንን ከምታረጉ ይልቅ አንድ ፍሬ ማንጎ ገሳችሁ መንገድ ላይ የመግዛት እንኳን አቅም ባይኖረን አንድ ፍሬ ማንጎ ገሳችሁ አጥባችሁ እሱን እንዲግጥ መስጠት። አንድ ብርቱካን ገዝታችሁ መንገድ ላይ የግድ ብዙ መሆን የለበት። አንድ ብርቱካን ገዝታችሁ ለልጃችሁ ሰንጥቃችሁ ብትሰጡት በጣም ብዙ ትርፋማ ናችሁ። ያ እባካችሁ ልጆቻችሁን ጠብቁ። ለሐኪም ቤት ወጪ፣ ለተለያዩ ነገሮች ወጪዎች፣ ለልጆች ሲታመሙ እንኳን እንዴት ያሳዝናል። እባካችሁ ተጠንቀቁ። ፕሮሰስ የሆነ ምግቦችን አትስጧቸው። ኢቭን እኔ ነግራችኋለሁ፣ ቺፕስ አትስጧቸው። በፋብሪካ የተቀነባበሩ ቺፕሶችን አትስጧቸው። እባካችሁ ዛሬ ላይ እንኳን ድንገት ባይታይባቸው 20ዎቹን ሲሰሉ 18ዎቹን ሲዘሉ ችግሮች ይፈጠራሉ። እና እባካችሁ ተጠንቀቁ። ወላጆች ለልጆቻችሁ አትስጡ። እናንተም ትልቅ ሆናችሁ እነዚህ ፍራፍሬዎች የተጨመቁ ፍራፍሬዎች በፋብሪካ የተዘጋጁትን ቤተ ዘመድ ጋር ራሳችሁ ራሱ መጠቀም የለባችሁ። እባካችሁ በጣም ብዙ ልጆች ታማሚ እየሆኑ ነው። ስለገጠመኝ ነው፣ በአካል ስለገጠመኝ። አትግዙ። ሲያለቅሱ የፈለገ ያልቅሱ፣ አትስጧቸው እንደዚህ አይነት ጁሶች። ፕሊስ እባካችሁ አታስለምዷቸው። እባካችሁ ልጆቻችንን እንጠብቃቸው። የመጪዎቹ ሀገር ተረካቢ እነሱ ናቸው። ታማሚ መሆን የለባቸው። አትስጧቸው። ይሄ የሀብት ምንጭን አይገልጽም። ይሄ ጁስ የሀብት ምንጭን አይገልጽም። ስለዚህ እነዚህ ናቹራል የሆኑ ነገሮችን አንድ ፍሬ ኢቭን ተሰንጥቆ ለሁለት ልጆች ምናምን እያካፈላችሁ ብትሰጧቸው ይችላል። እነዚህ ናቹራል የሆኑትን ብርቱካን፣ ማንጎ፣ አፕል ምናምን እንደው ካልቻላችሁ ግን ብትተውት ይሻላል። እንደዚህ አይነት ፈሳሽ ፋብሪካ ላይ የሚቀነባበሩ የተለያዩ የማንጎ፣ የኦሬንጅ፣ የአፕል የተለያዩ ፍሩቶችን ጭማቂ አትስጧቸው። ከፍተኛ የስኳር ኮንቴንት ነው ያለው። ፕሊስ እባካችሁ ሼር አድርጉት እንዲደርስ። እኔ አለምን ብዙ ጊዜ አልጠይቃችሁም። ሼር አድርጉ፣ እንዲፖስት ላይክ አድርጉ አላችሁ። ግን እስቲ ዛሬ በዚህ እንኳን ተባበሩ። ፋሚሊዎች ፕሊስ ተባበሩ። አሁን ብዙ ሰው ማህሌት የሚመጣው ለሾው ነው፣ ለመንግስተ ሰማያት አይደለም። ለእይታ ቲክቶክ ላይ ቀርጾ ማህሌት እየሄድኩ ነው ብሎ ለማሳየት፣ እዚህ ቦታ አደርኩኝ ለማለት፣ ከህንፃ መርጦ፣ ከካህን መርጦ፣ ከማህሌት መርጦ፣ ከመርጌታ መርጦ፣ ከድምፅ መርጦ፣ ከቦታ መርጦ አትደረው አይደለም። ማህሌት አትደረው አይደለም። ሁሉም በየአጥቢያው ይደር። ግንስ ከአዲስ አበባ ጫፍ ተነስቶ ቦሌ መድኃኔዓለም የሚያደርሰው ለመጽደቅ አይደለም የሚሄድ እየነቀፍኩኝ አይደለም። ጭፈራ ቤት ከሚያደር ማህሌት ማደሩ መልካም። ግን ደግሞ ብዙ ሰው የሚሄደው የሆነ ቦታ ሆኖ ማህሌተ ጽጌ አደርኩኝ ብሎ ለማሳየት፣ አበባውን ለማሳየት፣ የማህሌቱን ብዙ ቪው ለማግኘት፣ ቲክቶክ ላይ ለመልቀቅ፣ ሚዲያውን ለመቆጣጠር። ለመጽደቅ እናደርገው እስኪ። ጾም ለመጽደቅ ይሁን፣ ጸሎታችን ለመጽደቅ ይሁን፣ ማህሌቱም ለጽድቅ ይሁን፣ ሰዓታቱም ለጽድቅ ይሁን፣ ቁርባኑም ለጽድቅ ይሁን፣ ማስቀደሱም ለጽድቅ ይሁን። አናሳዝንም ግን ጊዜያችንንም አጥፍተን ሌሊቱን ሙሉ እንቅልፋተን አድረን የሚያሳዝነው የሚያስጨንቀን ምን አይነት ፎቶ ፌስቡክ ላይ እንደምንለቅ ነው የሚያስጨንቀን። ምን አይነት ቪዲዮ ቲክቶክ ላይ እንደምናሳይ አናሳዝንም? እንቅልፋተን ማግኘት የሚገባንን በረከት እዚህ ቅዱስ ቦታ የመጨረሻው ቅዱስ ስፍራ ድረስ መጥተን የሚገባንን በረከት እንኳን ለማግኘት ያልታደልን። በእውነት እግዚአብሔር ከእንዲህ አይነት ውዳሴ ከንቱ ሁላችንንም ይሰውረን። በጣም ማግኘት የሚገባ መንግስተ ሰማያት የሚፈልገው የትኛው ሰው ከትዳር በፊት ከስራ በፊት ከማንኛውም ነብይ ጌታ የገባልን ቃል እንዲህ ነው፣ ወዘንቱሰ ኩሉ ይትዌሰከክሙ፣ ሌላው ሁሉ ይጨመርላችኋል የተባለ። ሌላው ትርፍ ነው። አሁን እኛ ራቱን ትተን ዳረጎቱን ነው የምንለምነው። ይሄ ነው ልክ እንደ ውሻ ውሻ አሁን ዝም ብላችሁ አጥንት ብትልኩለት የተረፈውን እሰጥሃለሁ ብትሉት እስከሚተርፍ አይጠብቅም። የሚፈልገው የጋጣችሁን አጥንት ብትልኩለት እሱን እንደምንም ብሎ እየላሰ መቆየት ነው የሚፈልገው። እና እኛ አንዳንድ ጊዜ
የተሰጠን ራትተን ዳረጎት ጉርሻ ፈላጊዎች እንሆናለን። እግዚአብሔር ለሁላችንም ማስተዋሉን ያድለን እና በጸሎት ውስጥ ሐሲሰር እስተ መንግስተ ሰማያትን መጠየቅ ነው። ከዛ ከሲተ ፈቃድ ማለት ፈቃድን መግለጥ የምንፈልገው ነገር ማሳየት ያስፈልጋል። እሱ በጸሎት ከዚህ በኋላ እነዚህ ነገሮች የመጀመሪያው ስም መጥራት፣ ሁለተኛው ምስጋና ማቅረብ፣ ሶስተኛው ደግሞ መንግስተ ሰማያትን መለመን፣ ከዛ አራተኛው የስጋ ፈቃዳችንን መለመን። ከዚህ በኋላ ያለው ምክንያቱም አሁን የእግዚአብሔርን ስም ጠራ፣ ከዛ የእግዚአብሔርን ስም ጠርተን አመሰገንን፣ ከዛ ቀጥሎ ደግሞ መንግስተ ሰማያትን እንዲሰጠን ጠየቅን፣ ከዛ የምድሩን እንችላለን። አልተከለከልንም እኮ። ስለ ትዳር እኮ መጸለይ ይገባል። ስለ ስራ መጸለይ እኮ ይገባል። ስለ ትምህርት መጸለይ ይገባል። ስለ እውቀት መጸለይ ይገባል። ስለ ጤና መጸለይ ይገባል። ቅደም ተከተሉን ነው እኮ የምላችሁ እንጂ መጸለይ እኮ ይገባል። ከዛ በኋላ ፈቃድን መግለጥ እንዲህ የሚል ጥያቄ ይነሳል። ፈቃድ የምንገልጥለት ራሱ እግዚአብሔር የምንፈልገውን አያውቅም እንዴ? አይደለም። የምትፈልጉትን ነገር ልክ ማመልከቻ እንደ መጻፍ ለይቶ እግዚአብሔር ሆይ ይህንን አድርግልኝ፣ ይህንን አድርግልኝ፣ ይህንን አድርግልኝ ብሎ መለመን ይገባል። ምናኔ ከሆነ የሚፈልገው አንድ ሰው ለምናኔው ፈቃድን ከእግዚአብሔር ይጠይቃል። ብሂትውና ከሆነ የሚፈልገው አንድ ሰው ለብሂትውና እግዚአብሔርን ይጠይቃል። ትዳር ከሆነ የሚፈልገው አንድ ሰው ለትዳሩ እግዚአብሔርን ይጠይቃል። በዓለም ውስጥ መኖር ከሆነ የሚፈልገው፣ በስራ መኖር ከሆነ የሚፈልገው ስለ ስራው እግዚአብሔርን ይጠይቃል። እየተማረ ከሆነ ትምህርቱ እንዲገለጥለት እግዚአብሔርን ይጠይቃል። እየሰራ መስራቱን ሳያቆም፣ መማሩን ሳያቆም፣ ማጥናቱን ሳያቆም እነዚህን እያደረገ እግዚአብሔርን ይጠይቃል። ቅዱስ ጳውሎስ ምን አለ? ወእንዘ ተአኩቱ ክስቱ ስእለተክሙ ቅድመ እግዚአብሔር፣ በምታመሰግኑበት በምትጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ፣ የምትፈልጉትን ነገር ለእግዚአብሔር ጠይቁ። ይሄን እፈልጋለሁ። ቅዱስ ጊዮርጊስ ይሄን እፈልጋለሁ ከአምላክ አማልደህ አሰጠኝ ማለት ትችላላችሁ። አራተኛው ከሲተ ፈቃድ እየጨረስኩ ነው። አንደኛው ስምን መጥራት፣ ሁለተኛው ማመስገን፣ ሶስተኛው መንግስተ ሰማያትን መጠየቅ፣ አራተኛው የስጋ ፈቃድን ከእግዚአብሔር መጠየቅ የሚገባን፣ አምስተኛ ክፉን ፈተናን እንዲያርቅ መለመን። በጣም ብዙዎቻችን የማናደርጋቸው ነገሮች እነዚህ ናቸው። ለምሳሌ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና ከምን ሁሉ አድነን እንጂ ክፉን እንዲያርቅ በማንኛውም አሁን ክፉ ሲባል ቶሎ ብለን የምናስበው ብዙ ጊዜ ሰይጣንን፣ ዲያብሎስን እነዚህ ነገሮች ነው የምናስበው። ግን ክፉን እንዲያርቅ መለመን ማለት እንደሆነ ታውቃላችሁ? ቅዱስ ጳውሎስ እንደተናገረው ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ። እሱ ክፉ ነው። ከቆሙ በኋላ መውደቅ ክፉ ነው። ካመኑ በኋላ መካድ ክፉ ነው። ንስሐ ከገቡ በኋላ ወደ ኃጢአት መመለስ ክፉ ነው። አንድን ኃጢአት ደጋግሞ እየሰሩ ከዛ ደግሞ ጭራሽ ከዛ መላቀቅ አለመቻል ክፉ ነው። ከቤተ ክርስቲያን መራቅ ክፉ ነው። ከማስቀደስ መራቅ ክፉ ነው። ከስጋው ደግሞ ተመልሶ እንደገና ልክ እንደ ውሻ ወደ ትፋት መመለስ ክፉ ነው። ስለዚህ በጣም ብዙ ክፉ ነገሮች አሉ እና እነዚህን ክፎቹን እንዲያርቃቸው፣ ከዚህ ክፉ እንዲጠብቀን፣ ከመካድ እንዲጠብቀን። እንዲያውም ክፉ የሚለው የኛ ሊቃው ሲገልጽ የመጀመሪያው ክህደት፣ ወደ ክህደት አታግባን እባክህ፣ ለክህደት ምክንያት ከሚሆኑ ነገሮች አንተ ጠብቀን እባክህ ብሎ መለመን፣ መጸለይ፣ ማልቀስ ይገባል። መመካት አይደለም። በጣም ብዙ ሰው እኔ ኦርቶዶክስ ስለሆንኩኝ ስለተመረጥኩኝ እንዲህ እያለ የሚናገር የሚመካስ የሚመጻደቅ ሰው፣ የሚገበዝ ሰው አለ። ጥንቃቄ ይፈልጋል። ኦርቶዶክስ ስለሆንክ ብቻ ትድናለህ ማለት አይደለም። ኦርቶዶክሳዊነት ምን እንደሆነ መረዳት ነው። ንስሐ ስለገባህ ብቻም ትድናለህ ማለትም አይደለም። ነገ ምን እንደምንሆን አታውቀውም። ዛሬ ስለቆረብክ ብቻ ትድናለህ ማለትም አይደለም። ነገ ምን እንደምትሆን ወዴት እንደምትሄድ አታውቀውም። ክፉ የሚባለው ሰው። ስለዚህ ክፉን እንዲያርቅ፣ ከክፉ እንዲያርቀን መለመን። የመጨረሻው ጸሎትን ማሳረግ። ጸሎት ሲያርግ ያው በአባቶቻችን ስርዓት በጸሎት ሃይማኖት ያርጋል። ይህንን ታውቃላችሁ? በእርግጥ ይህን አለማድረግ ኃጢአት አይደለም። ግን የተለመደው ግን ማንኛውም ጸሎት ወሶበ ትፈጽሙ ጸሎተክሙ ህትሙ ጸሎተክሙ በጸሎት ሃይማኖት፣ ጸሎታችሁን በምትፈጽሙበት ጊዜ ጸሎታችሁን በጸሎት ሃይማኖት ዝጉ ማለት የማመን ጸሎት ስለሆነ ያው ብዙዎቻችን የምናውቀው በእርግጥ አቡነ ዘበሰማያት ነው። ልክ ነው፣ እሱም ያስኬዳል የተለመደም ስለሆነ። ምክንያቱም ማንኛውም ነገር አድርገን በአቡነ ዘበሰማያት ነው የምናስረው። ሊቃውንቱ ግን ለምሳሌ ማህሌት ቁመው ሲጨርሱ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣
ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽወንነ ተብሎ ይሄ ከተጸነጸለ በኋላ በጽፋት ከተባለ በኋላ ጸሎተ ሃይማኖት ይደገምና ያልቃል። የማህሌቱ ማጠናቀቂያ እሱ እና ቢቻል የጸሎት ማጠናቀቂያው ጸሎተ ሃይማኖት ይሆናል። ያ ግን ሲባል በአቡነ ዘበሰማያት እስከ ዛሬ ድረስ ያሰርነው እሱ ትክክል አይደለም ማለታችን አይደለም። ግን እንደው ይህንን እንድታውቁት ያህል ለምንድን ነው በጸሎተ ሃይማኖት የሚዘጋው ቢባል መጨረሻ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የመጨረሻውን የሙታንን ትንሣኤና አዝማነ መንግሥተ ሰማያትን ተስፋ እናደርጋለን ለዘላለሙ አሜን ተብሎ ይቺ ማጠቃለያ ትሆናለች ማለት ነው። እሱ ብቻ ሳይሆን የማመን ምልክት ስለሆነ በእምነት ስለሚታተምና ነገር ግን ያው የተለመደው አቡነ ዘበሰማያት ስለሆነ ያው በአቡነ ዘበሰማያትን ማሳረግ ይቻላል። የመጨረሻው የጸሎታችን ፍጻሜ አሜን የሚል ይሆናል። አሜን ማለት በረከት ይደረግልን ይጽናልን። ሃይማኖት ቢሉ እውነት ነው፣ ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ይጽናልን ይደረግልን፣ በረከት ነው ቢሉ ይሰጠን ማለት ነው ብሎ ሊቃውንቱ ይተረጉሙታልና ስለዚህ ጸሎት ሁሉ አሜን በሚል ይጠቃለላል። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን፣ ለወንድሞቻችን፣ ለመምህሮቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ ውድ ቤተሰቦቼ ሰሞኑን ብዙ አልተገናኘንም። እንግዲህ በተለያየ ምክንያት ቪዲዮ ለእናንተ ማድረስ አልቻልኩኝም፣ የሚያስተምሩ ቪዲዮችን ማጋራት አልቻልኩኝም ነበርና እንግዲህ እግዚአብሔር እንደ ፍቃዱ ሆኖ የእሱ ፍቃድ ሆኖ እንግዲህ ከዚህ በኋላ በደንብ እንማማራለን። እግዚአብሔር አምላካችን ባገዘን በረዳን መጠን ትምህርቶችን፣ ቪዲዮችን ለእናንተ ለማዳረስ እሞክራለሁኝ። እግዚአብሔር አምላካችን ሁላችንንም ያግዘን። እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም ደግሞ ሁሌም እንደምታደርጉት ቪዲዮን ላይክ አድርጉ። የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ጥያቄዎች ካሏችሁ ጥያቄዎቻችሁን ጻፉ። በጥያቄ ጠይቁኝ ብዙ ሰዎች አሉ። የነሱን ቪዲዮዎች አዘጋጅቻለሁ። እንደ እግዚአብሔር ፍቃድ አንድ በአንድ በተመቸኝና በሆነልኝ ጊዜና ሰዓት ሁሉ ለማቅረብ እሞክራለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ቤተሰብ ሆናችሁ እስካሁን ድረስ አብራችሁ እንደቆያችሁ በያላችሁበት እግዚአብሔር አምላካችን ሰላሙን ፍቅሩን ይላክላችሁላለሁኝ። እንደዚሁም ደግሞ አዲስ ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮን መከታተላችሁን እንዳትረሱ። ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሆንላለሁኝ። እንበርታ፣ እንጠንክር። ሁላችንም ባለንበት ቦታ ሁሉ ለጓደኛ ለቤተሰብ ለሀገር በጸሎት ማድረጋችንን በጸሎት ማሰባችንን እንዳንረሳ። አንዳችን ለአንዳችን መተሳሰብ መደጋገፍ በጣም አስፈላጊና ወሳኝ ነገር ነውና እግዚአብሔር አምላካችን በመንገዳችን በእቅዶቻችን በሐሳቦቻችን ሁሉ እግዚአብሔር አምላካችን በበረከት በሰላም በደስታ ሁላችንንም ይሙላን። እንግዲህ ሁላችንም እንድንበረታ ደጋግሜ እናገራለሁኝና እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።